በቢላዋ ቁረጠው ቢላ እስቲ ቢላዋ ብድግ ብዬ በቢላዋ ይሄ ምንድነው መላጥ እንደዚህ ላጦና ጣላ ይባላል። አለማየሁ ምንድነው የሆነልህ? እግዚአብሔር ስም ለዘላለም የተባረከ ይሁን። አሜን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ልዩ አምላክ ነው። አሜን። አዳላም ሁለት ካልሲ መጀመሪያ አንድ ቡኒ ካልሲ ሁለተኛ ጥቁር ካልሲ አጥቤ ቁጭ ያደረኩበት ቦታ ግቢት ወሰደ። ከዛ በኋላ ከእግሬ ጀምሮ እስከ አናቴ ድረስ ይሄ ማሳካክ ሲል አንዳንዱ ሊንቀኝ ይችላል። ማሳካክ አሁን እግሬ ይሄን ስሩን የሚመስለው ይሄ ነገር ቂጣ ነው መስለው ምን እንደመጣ አላውቅም። ከማሳካክም ውጪ በአንድ ቀን የኢትዮጵያ አምላክ አንተ ፍረድ ምን አድርጌ ነው አልኩት። በቢላዋ ቁረጠው ሰውነትን ይሄንን በሙሉ በምን በቢላዋ ቁረጥ አንሳ የሚል ነገር መጣብኝ። ከሚበላ የተነሳ ከማሳካክ የተነሳ በቃ ምን ብዬ ልንገርህ በቃ እምባዬ ጣብ እስከሚል ነው ያሳከከኝ። እና በጆሮዬ ቢላዋ አንሳና እንደዚህ ስጋ ያለበትን ቆርጣ አንሳው ለኛል። አሰብኩና ሰውስ ምን ይላኛል አበደ ይሉኛል። የኢትዮጵያ አምላካት ኢየሱስ አንተ ፍረድ ምን አረኩ ብዬ ከዛ ሰውነቴን ክርስቶስ ምስክሬ ነው ቤት ውስጥ እንዲ ኢብድ ልብስን እንዲ አርጎ እንደሚበትን በታተንኩና አረቄ እንደጠጣ ሰው ፌንት ነቀልኩና በጀርባ ወደቅኩ። እምባዬ ሁሉ መጣ። ሐኪም ቤት እንዳልሄድ የአጋኒት ኬዝ እንዘላ አውቄያለሁ። ከዛ በኋላ ባለፈው ውሃ ላይ ሲጸልይ ጌታ ሆይ እባክህ ድረስልኝ። ብዙ ደግሞ እኔ መለስተኛ ኬሚስት ነኝ። ብዙ ነገር መቀመም እችላለሁ። ይሄ ደብተራ ነገር ሳይሆን እንዲሁ በልምድ አንፃር ችግር የማያመጣው ነገር የለም። ያልቀመምኩት ነገር ያልተቀባሁት ነገር በቃ እኔ አነስተኛ ኬሚስት ነኝ። እንደው ይተዋል ብዬ ምንም ያን ውሃ እግዚአብሔር ይመስገን ባለፈው ያው የዛሬ ሳምንት ኦኬ ጌታ ሆይ እኔን አታየኝም አልኩት። እንደው ሰው ሁሉ ኃጢአትን ሰርተዋልና እግዚአብሔርን ክብር ወድላችኋልና ሐዋርያት 13:28 ላይ ያለውን ጥቅስ እያሰብኩ ጻድቅ አይደለሁም ስጋ ለባሽ እንደመሆኔ መጠን ግን ኃጢአተኛ ነኝ። እባክህን አስበኝ፣ እባክህን ይሄን መቅሰፍት ከኔ አውርድልኝ ብዬ እችን ውሃ ጠጣው፣ ተቀባው። እግዚአብሔር ምስክሬ ነው። ዛሬ አሁን ከ4 ኪሎ ወደዚህ ወደ ሳር ቤት አካባቢ እየመጣው አቤት እግዚአብሔር ለቀቀኝ ሰውነቴ ነፃው። ይሄ ማሳከክ ሲባል እንደዚህ እንዳይመስላችሁ። በቢላዋ ቁረጠው ቢላዋ ብድግ ብዬ በቢላዋ ይሄ ምንድነው መላጥ እንደዚህ ላጦና ጣለው። አሁን እግዚአብሔር ነፃ ወጣኝ። ሰላም ነኝ። እግዚአብሔር እልልታ፣ ፉጨት፣ ጩኸት ለኢየሱስ። ዛሬ ምናገራለሁ ያስጨነቃችሁ ነገር ዛሬ ምዕራፉ ይዘጋል። ያስጨነቀሽ ነገር ዛሬ ይቀየራል። በኢየሱስ ስም የበሽታ ስር ከላይ ይነቀላል።